ሰላም ጤና ያስጥልን ውድ የቻናላችን ቤተሰቦች የሰዓቱን አጫጭር ዜናዎች ይዘን ቀርበናል። ከሰዓቱ አጫጭር ዜናዎች ጋር ቢቮይ ነኝ፣ አብራችሁን ቆዩም። ለዛሬ በያዝናቸው ዜናዎች ፕሬዝዳንት ዶናልድ ትራምፕ ኢራን ኒኩለር የምትታጠቅ ከሆነ እስራኤል በቀጥታ በደቂቃዎች ውስጥ ልትጠፋ ትችላለች በሚል ስጋታቸውን ገልጸዋል። አብረን የምናየው ይሆናል። ኢራን ጦርነቱን ለማስቆም አዲስ የሰላም እቅድ ማቅረቧ ተሰምቷል። ምን አለች የሚለውን አብረን እንመለከታለን። ፕሬዝዳንት ትራምፕ ትላንት በእራት ግብዣ ላይ ከተቃጣ ጥቃት መትረፋቸውን ተከትሎ በትሩዝ ሶሻል ሚዲያ ገጻቸው ላይ አስተያየታቸውን አስፍረዋል ብለው እንደገለጹም እንመለከታለን። ኢራን በሆርሙዝ የባህር መስመር ላይ የነበራትን ጫና ለማስቆም ፍላጎት አሳይታለች እየተባለም ይገኛል። እዚህም ጋር በተያያዘ በኦማን እና በኢራን መካከል ስለነበረው ግንኙነትም የሚያወራ ዜናን ይዘናል። አብራችሁን ቆዩም። በተያያዘ ዜና ናሳ በ7 ዓመት ውስጥ በጨረቃ ላይ ቋሚ መኖሪያ ሊመሰርት መሆኑ ተሰምቷል። ይህንንም በተመለከተ ዜናዎችን ይዘናል። አብራችሁን ቆዩም። ወደ ሀገር ውስጥ ዜናም ስናመራ ዳናዊት መክበብ የባንክ አካውንቷ እንዲሁም ንብረቷ መታገዱ ተሰምቷል። ይህም የሆነበት ምክንያት ምንድነው የሚለውንም በተጨማሪ ይዘናል። አብራችሁን ቆዩም። ኢራን ኒውክሌር ከታጠቀች እስራኤል በቀጥታ በደቂቃዎች ውስጥ ትጠፋለች ሲሉ ትራምፕ አስታወቁ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በዛሬው ዕለት በሰጡት መግለጫ ኢራን የኒውክሌር መሳሪያ ከታጠቀች እስራኤል በጥቂት ደቂቃዎች ውስጥ ትጠፋለች ሲሉም አስጠንቅቀዋል። በተጨማሪም በዚህ ምክንያት ዓለም አደጋ ላይ እንደሚወድቅም ገልጸዋል። ፕሬዝዳንቱ አክለውም የቀደሙት የዩኤስ አስተዳደሮች የኢራንን የኒውክሌር ምኞት ለማቆም ቀደም ብለው እርምጃ መውሰድ ነበረባቸውም ሲሉም ገልጸዋልም። ኢራን የሆርሙዝ ሰርጥን ለመክፈትና ጦርነቱን ለማቆም የሚያስችል አዲስ የሰላም እቅድ በፓኪስታን አሸማጋይነት ለአሜሪካ እንዳቀረበች ተሰማም። እቅዱ የኒውክሌር ድርድር ወደ ጎን በመተው የአሜሪካ የባህር ላይ እገዳ እንዲነሳና የንግድ እንቅስቃሴ እንዲጀመር የሚገልጽም ሲሆን ፕሬዝዳንት ትራምፕ በጉዳዩ ላይ ከደህንነት ምክር ቤታቸው ጋር እየተማከሩም እንደሆነ ተገልጿል። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺም ከዛም በመቀጠል ለተጨማሪ ውይይት ወደ ሩሲያ መግባታቸውም ታውቋል። ፕሬዝዳንት ዶናልድ ትራምፕ ትላንት በእራት ግብዣ ላይ ከተቃጣባቸው ጥቃት መትረፋቸውን በተመለከተ በትሩዝ ሶሻል ሚዲያ ገጻቸው ላይ አስተያየት መስጠታቸውም ተሰምቷል። በዚህም ትናንት የተፈጠረው ታላቁ ጦራችን የደህንነት አገልግሎት የህግ ማክበር እና የተለያየ ምክንያት ነው። ባለፉት 150 ዓመታት ሁሉም የፕሬዝዳንቶች በዋይት ሃውስ ህንፃ ስር ሰፊ ደህንነቱን የተጠበቀና ጥሩ አዳራሽ እንዲገነባ ይፈልጉም ነበረም ሲሉ ገልጸዋል። ይህ ክስተት እየተሰራ ባለው ጥብቅ ወታደራዊ የጦር አዳራሽ በጭራሽ አይፈጠርም ሲሉም ገልጸዋል። ቆንጆ ሆኖ የተሰራ ስለሆነ በፍጥነት አይጠናቀቅም፣ ከፍተኛ የደህንነት መከታተያዎችም ተጨምረውበታልም ያሉት። አደጋ ለመጣል የሚመች ክፍል የለውም። በዓለም ላይ ጥብቅ በሆነው በር ላይ የሚፈጸም ጥቃት የለም። የአሁኑ ምክንያት ያልሆነ ድርጊት የተፈጸመው በአንድ ግለሰብ ሲሆን አግባብነት የለውም። በተያዘለት በጀት እና ጊዜ እየተከናወነ ባለው ግንባታ ምንም ጣልቃ ገብ ነገር አንፈልግምም ሲሉም ገልጸዋልም። ናሳ በ7 ዓመታት ውስጥ ጨረቃ ላይ ቋሚ መኖሪያ ሊመሰርት መሆኑም ተሰማ። የናሳ በጨረቃ ላይ የሰው ልጆችን በቋሚነት ለማስፈር ያቀደውን ታላቅ ፕሮጀክት ይፋ አድርጓል። እንደ ኤጀንሲው ገለጻም እስከ ፈረንጆቹ 2033 ድረስ ጠፈርተኞች በጨረቃ ላይ በቋሚነት የሚኖሩበት መሰረተ ልማት ይገነባልም ያለው የናሳ አስተዳዳሪ ጄሪድ አይዛክን ተናገሩት። የዚህ ተልእኮ ግብ ጨረቃን መጎብኘት ብቻም ሳይሆን በዚያው በቋሚነት መቆየትም ነውም ብሏል። በአሁኑ ወቅት የመጀመሪያው ምዕራፍ የተጀመረም ሲሆን አርቴሚስ 2 ተልእኮ ጠፈርተኞችን ይዞ ወደ ጨረቃ ለመጓዝ እየተዘጋጀም እንደነበረም ይታወሳል። በተጨማሪም በጨረቃ ላይ ያለውን የውሃ በረዶ ለማጥፋትና የኃይል ምንጮችን ለመገንባት የሚያገለግሉ ቁሳቁሶች ቀደም ብለው እየተላኩም ነው። ይህ ታሪካዊ እርምጃ ከ1972 ወዲህ የሰው ልጅ ወደ ጨረቃ የሚያደርገውን ትልቅና ቋሚ የሆነ ጉዞ ይሆናልም ተብሎ ተገልጿልም። ፕሮጀክቱ በሳይንስና ቴክኖሎጂ ምዕራፍም አዲስ ነው ተብሎም ተገልጿልም። ኢራን በሆርሙዝ የባህር መስመር ላይ የነበራትን ጫና ለማቆም ፍላጎት አሳይታለች ተባለ። የኢራን ስልታዊ በሆነና ለዓለም የነዳጅ ንግድ ወሳኝ በሆነው የሆርሙዝ የባህር መስመር ላይ የነበራትን ጥብቅ ቁጥጥርና ጫና ለማቆም ሀሳብ ማቅረቧም ተሰምቷል። የኦቬትስ ፕሬስ ክልሉን ደህንነት ባለስልጣን ዋቢ አድርጎ እንደዘገበው ቴህራን በባህር መስመሩ ላይ የሚስተዋለውን ውጥረት ለማርገብ ዝግጁ መሆኗንም ገልጻለች። ይሁን እንጂ ይህ የኢራን የሰላም ጥሪ አወዛጋቢ የሆነውን የኒውክሌር መርሃ ግብሯን የማይመለከትና ከኒውክሌር ድርድሩ ጋር ምንም አይነት ግንኙነት የሌለው መሆኑን ተመላክቷል። ኢራን ይህን ሀሳብ
ያቀረበችው ከኒኩለር መርሃ ግብሯ ጋር በተያያዘ ከምዕራባውያን አገራት ጋር የገባችበትን ውጥረት ሁኔታ ላይም ሆኖ ነው። የሆርሙዝ የባህር መስመር በዓለም ላይ ካለው የነዳጅ ምርት ውስጥ ሲሶው የሚያልፍበት ወሳኝ መተላለፊያ ሲሆን ኢራን መስመሩን ለመዝጋት የምታደርገውም ዛቻ የዓለምን የነዳጅ ገበያ ሲናውጥ መቆየቱም ይታወቃልም። ወደ ሀገር ውስጥ ዜና እናመራለን። የዳናዊት መክብብ የባንክ አካውንትና ንብረትም ታገደ። ታዋቂዋ የቴሌቪዥን ፕሮግራም አቅራቢና የሶሻል ሚዲያ ተጽዕኖ ፈጣሪ ዳናዊት መክብብን ጨምሮ በ5 ተከሳሾች ላይ ተመስርቶ የሚገኘው የአጭበርባሪነት ክስም ተከትሎ የንብረትና የባንክ ሂሳብ እግድ መጣሉም ተሰምቷል። እንደ ኢትዮጵያ ካሊክ ዘገባም ዳናዊት መክብብና ሌሎች 4 ግለሰቦች የተከሰሱት ወደ ውጭ ሀገር እንልካቸዋለን በሚል ከ13 ተከሳሾች እያንዳንዳቸው 437,000 ብር ተቀብለዋል፣ ሳይልኩም ቀርተዋል በሚል ነው። ይህንኑም የክስ ሂደት መሰረት በማድረግ የቦሌ መጀመሪያ ፍርድ ቤት 4ኛ ፍትሐ ብሔር ችሎት በሰጠው ትዕዛዝ ተከሳሾቹ የሚንቀሳቀሱና የማይንቀሳቀሱ ንብረቶችም እንዲሁም የባንክ ሂሳቦች እንዲታገዱም ትዕዛዝ መውጣቱም ተሰምቷልም። ለሰዓቱ የነበሩን አጫጭር ዜናዎች እነኚህን ይመስሉ ነበር። ለቻናሉ አዲስ የሆናችሁ ሰዎች ቻናሉን ላይክ፣ ሰብስክራይብ በማድረግ የቤተሰብ አባላት እንድትሆኑ በአክብሮት እንጠይቃለን። እስከዛውም መልካም ጊዜ